እድሜ ለኢትዮጵያ ሕዝብ ኢትዮጵያና ኤርትራኖች ደጋጎች ኢትዮጵያኖች በእውነት ሳላመሰግናለሁ። የነጻነት ወርቅነህ በጣም ነው ያዘንኩት። ሞትን ማን ይፈልጋል? እኔ ሞችን የተነሳሁት ሞትን ማንም አይፈልግም። ለቤተሰቦቹ መጽናናትን እመኛለሁ። እንዲሁም ደግሞ ነፍሱን ይማር። ከልብ ቤተሰቦቼ እናቶቼ አባቶቼ ሲያዩኝ ራሱ ድንግጥ ወይኔ ቲጂ በቃ ደስ ይላቸዋል ምናምን ነገር መታደለው ለእኔ የሚለውን ዘፈን ደረሴ ዘፍኛለሁ። ቲጂዬ ራስሽን ጠብቂ እሺ። ምግብ አልበላም፣ ምግብ ችግር። አሁን ደግሞ ሽታው ምግብ አላስበላም አለኝ። በፊት እንኳን ተስፍሽ ገለመን እያመጣ በልቼ ነበር ስለማይሸተኝ ማለት ነው። አሁን ስለሚሸተኝ ምግብ አቁሜያለሁ። በዛ ላይ ደግሞ ጥርሴን ተጠርዣለሁ። አዲስ ነው የተቀየረልኝና ተስፍሽ ባለቤቱ ምን አራታማት እንደሳዶም አንዳንድ ሰው ደግሞ በቁስል ላይ ቁስል የሚጨምርባችሁ ሰው ሳላጋጠማችሁ ስንመክርሽ ነበር። እንዲያቱኝ ፈልጌው ነው ውድቀትን ያመጣሁት። እንደዛ በጣም ሞራሌን የሚነካ አንድ 10 ሰው አጋጥሞኛልና እስማው ፍስቅዱስ ሰዶም ለካ የሰው ልጅ ወደቀ ጊዜ አይዞሽ ነበር። ጓዳህን ቤትን የሚፈትሽ አንዳንድ የሚኮረኩሙ ሰዎች ደግሞ አሉ። ልጆቼ አድገዋል፣ ደስ ይላል። በጣም ከምን በላይ ደስተባቻለሁ። ማማዬ በእግሯ ትሄዳለች፣ ባባ በእግሩ ይሄዳል። ደስተኛ ነኝ። እድሜ ለእናንተ። ልብሱ አልቀረ፣ ወተቱ አልቀረ፣ ዳይፐሩ አልቀረ እያያዙ ፍቅር ኖሮያል ናይሚ እየመጡ ጠየቁኝ ማለት ነው። መተው አይተውኝ ደህንነቴን ምን ላይ እንዳለው እስከነ ልጆቼ እግዚአብሔር ይመስገን። እድሜ ለኢትዮጵያ ሕዝብ። እቺ ነገር ሮያል በጣም የኔ ማር እንዲነሽ ደህና ነሽ ወይ ስምሽን እያነሳከቻለች። እሷ ማለት ጤፍ ሳይቀር ሸመተች። ሮያል ማለት ጤፍ ሳይቀርና እንዲሁም ደግሞ ስጠፋ ደህንነቴን ቼክ አድርጓት ብላ እንግዲህ አይመለከታትም። እዛ ኢሮፕ ላይ ተቀምጣ ስለኔ ነበር የሚያስጨንቃት። ሮያል በጣም ከልብ ነው የማመስገን የኔ ማር የኔ ውድ። አዎ እንዴ ሊያስ ብቱን ተከራክራልኝ ይለ በጣም 50 ሺህ ብር አላጥ አርጋ ነው እኮ የሰጠችው። 50 ሺህ ብር አላጥ አርጋ ደወለችልኝ። ሪል ነው ያጋጠመሽ ችግር አለችኝ። አዎ አልኳት። ያጋጠመኝን ችግር ነገርኳት። ላጥ አርጋ ነው 50 ሺህ ብር የላከችልኝ። ልጇ ተደግላት ትልቅ ቦታ ትድረስ ከለብዬ መናክ ብዙዋን ኢትዮጵያን አድርጎልኛል። ግን ሊያን ብትው በጣም ተከራክራልኛለች፣ በጣም ትሞግታልኛለች። ወገባን ሰንቃ ተሰድባብኛለች። ልጇ ትልቅ ቦታ ትድረስላት፣ ትልቅ ትሁን። እሷ እድሜ ጤና ይስጣት። ሳጠፋ መካሪ፣ ጥሩ ነገር ስሰራ ሞጋሼ ናት። ልጆንማ ክፉ አይንካት። እውነት ሳጠፋ ትቆጣኛለች፣ እንዲሁም ደግሞ ጥሩ ነገር ሳርታ ሞግሰኛለች። በችግሬም ጊዜ ደውላ ቼክ አድርጋ ሪሉን ነው እውነታውን ነው ሶሻል ሚዲያ ላይ ወጥታ የተናገረችው ደውላልኛለች። ክፉ አይንካት። ልጇ ትልቅ ቦታ ትድረስላት። የዋህ እኮ ናት። በእውነት የዋህ ናት። በእውነት ጥያቄና መልስ የለውም። የዋህ እንዲሁም ደግሞ ዘይባ ግርማ እስከነ ባለቤቷ የማይረሳ ነገር ቢኖር የዘይባ ግርማ ባለቤት በልጆቹ ሙሉ ነው የገባው። እውነት መሆኑን ከሰማ በኋላ ልጆቼን ይንሳ ብሎ ነው ለኔ ሲከራከር የነበረው። ማስተር አብነት ፍሬ እስከነባሏ ፍሬ ዳጊ እስከነባሏ ፍሬ ዳጊ እስከነባሏ በቃ ሳምንት ቤቷ ተኝቼ ስታቀላብጥኝ አልነሳም። እበላለሁ፣ እጠጣለሁ፣ ተኛለሁ፣ እበላለሁ፣ እጠጣለሁ፣ ተኛለሁ። ዘይባ ግርማ ነይ ብላኛለች። እኔና እረፍትኛ ጋር ግብረኛለች። እስከነ ባለቤቷ ሳላመሰግን አላልፍም። ባለቤት በተለይ በልጆቹ መሐላ በጣም ብሏል። ልጆቼን ሰኝ ብሎ ነው የማለልኝ። በእውነት አንገቱን ነው የሰጠልኝ። አንገቱን ሰጥቶልኛል። እድሜና ጤና ይስጠው። ሳላመሰግን አላልፍም። ማሰራብነት ምልክ እንደዛው ሌሎችም ጋዜጠኞች ቲክቶከሮችን ከልብ ነው የማመሰግነው። ትግስት ጋዜጠኛ እየደወለች ቼክ ታደርገኝ ነበረ ምን ላይ እንዳለው እንዴት እንደሆንኩ ማለት እንደዚህ በዝርዝር ጠርቼ አልጨርሰውም። ማዳላት እንዳይሆንብኝ ይቅርብኝ። በአጠቃላይ ግን ምን ላይ ኢትዮጵያን በሙሉ በአገር ውስጥም በውጭም ያላችሁ ከልብ አመሰግናለሁ። ስለዚህ አሁን አገልግሉን እዘዙ። ደከመኛውን አገልግል እዴ እንድከፍል አገልግል ብር ጠብሶኛል።
አለማመኑን አችልበት ታዲያ አገልግል ተስፍሽዬ ደህና ነው። ሰሞኑን ጠፍቶብኝ እያለቀስኩ ነበረ። ዛሬ የተስፍሽ ካሜራማን መጥቶ ድምፁን ሰምቼዋለሁ። ሰሞኑን ጠፍቶብኝ እያለቀስኩ ነበር አባቴ እያልኩ ማለት ዛሬ ድምፁ ሰምቼዋለሁ። ደህና ነው፣ እግዚአብሔር ይመስገን። አንዳንድ ኮመንት ሳይ የሚያምን ኮመንት ሳይ እስቃለሁ። ማሽን ላይ ያረረ ቴዲ ዘፋኙ ምን ነበር? ማሽን ላይ ያረረ ምን ያለው የቆመ ብረት ነካ። በቴሌግራም ዜና ማለት የሚፈልጉ በቴሌግራም ናቸው። አይዞሽ ሁሉም ያልፋል። ፍሬ ቁርጥ ቀን ሳይ ያገረቻ የማያልፍ የለም። ወይ ያልፍብኛል ወይ ያልፍ ግን ነው ያስተምረኛል። የበለጠ ጎበዝ ሆናለሁ፣ የበለጠ ጠንካራ ሆናለሁ። ሪል ትጂ ሆኜ ታገኙኛላችሁ። ፍሬ ቁርጥ ቀን ሰው ያገረች ተመስገን እንግዲህ ገኒ እማ ገኒዬ ነይ ነይ ማር መብራቷን አብረን የበረንዳዋን የኔ ማር መብራችንማ በአብሪያት ያችን ደግሞ ወንበር ላይ ወጥሽ ውጭ መብራት አሁን እንዴት ነሽ? አሁን ያው እንደነገርኳችሁ አንድ ሰው ደግሞ ጣልልኝና ማያ ቁጭ ብዬ እንደዚህ እያሰራው እኔ ሂሳብ ብቻ እንድቆጣጠር አድርገውኛል። ድጋሚ መበላት ስለሌለብኝ ማለት እኔ ሂሳብ ላይ ብቻ ቁጭ የበረንዳዋን የኔ ማር ኖ ሌላ እኮ አንድ ላይ በራ ሻው በርቷል የኔ ውድ ቡና ተኩል ሊሆንብሽ ነው። ምን ሊቆይ ነው? ምን እንሳለን ይቀበልሻል። ስንት ሰው አለሽ? በቃ ችግር የለም እኔ ሰብ እቀበላለች። አመሰግናለሁ። እዝጌ ይስጥልኝ። አንድ እኮ ለስንት ሰው ሰው ነው የከፈተልኝ። እንድቅ ማለት ቤት ውስጥ ቁጭ ብዬ አለቅስ ነበርና ቤት ከምታር ለ30 ሰው የጾም ፍስክ ማምዬ የጾም ነው የፍስክ የሚለው ቤት ውስጥ ቁጭ ብዬ ነበር ማለቅሰው። ካፌ ሄዳለሁ፣ እወጣለሁ፣ እገባለሁ ምናምን ነገር ያው ስራ እንደ ቤት ስላልነበረ ከውጪ ብቻ በአብዛኛው የሚያዙ ለአብዛኛው ደግሞ የሚያውቁኝ ስለሆነ እዳ ስለመከፈል ብሩ አልበቃኛል። ለዛ በቃ ሙያ መንቀሳቀሻ ተብዬ የፍስክ 12500 ዳቦ አለው ደውይና አዋሪኝ እኔ መቤት ሞቴል ስጭኝ። አሁን እኮ ከራሴ ጋር አይደለም ስልኩ አንደኛ ይሄ አይሰራም። እንደሚሳደቡት ኧረ ችግር የለውም። ስድብ ምንድን ነው? ስድብ ምንም ማለት አይደለም። ብዙ ነገር ሆኜ አይደለ እንደ የመጣሁት ለኔ ስድብ ወቅ ነው። ምንም ችግር የለውም። እንዲያሳስባቸው አልመልስም፣ አልሳደብም፣ አልናገርም እና ችግር የፈለጉትን ይጻፉ፣ የፈለጉትን ይሳደቡ። ሰው የመሰለውን የመናገር መብት ስላለው እኔ የህዝብ ልጅ ነኝ። ማንም ተነስቶ ቢያነሳኝ ቢያፈርጠኝ አይ ዶንት ኬር። ጥሩ ነገር እያየው ምን ነው ሰው የመሰለውን ነው የሚናገረው። ሰው እንዳመለካከቱ ነው፣ ሰው እንዳዋዋሉ ነው። ሰው አንድ ሰው ሲሳደብ የሚውልበት አዋዋሉ ያ ሰው የት ነው የሚውለው እንጂ አሁን ኮሜንት ላይ ወጥቶ እቺ ልጅ መሳደብ አንዴ መጀመሪያ በጉዙና አንዴ ደግሞ ወድቃ በመነሳቷ ልሞገስ ልበረታታ ይገባኛል እንጂ መሰደብ አይገባኝም። አይ እንጠርግሻለሁ ስትል ችግር የለውም። ሞሉ ያው ልጅ ይቀርባል። እናንተ በስድብ ጠርኛላችሁ ወይ ደግሞ ሞሉ ያጅ ወጣና አብረን ነው ብላለን። ሻሻ አምርም ከአሜሪካን ሀገር ነው የመጣልኝ ከጸጉሩ ጋር። የደጋግ ኢትዮጵያኖች ማለት ነው። 3 ጸጉር አለኝ እዚህ ጋር ራሱ
አሁን ራሱ የምተኛው ልክ እንደ 9 ዓመት እንደተኛሁት እዛች ሆቴል ውስጥ ሲሚንቶ ላይ ነው የምተኛው፣ ቀን እስከሚያፈልስ መስመር እስከማያሲስ። ስለዚህ እኔን ያይቱ አገልግሉ ይዘዙ ሪል እያወራኋችሁ ነው። አሁን አገልግሉ ይዘዙ። ሞት ግን አሪፍ ነው። ግልግል እኮ ዝም ብለሽ እየሰራሁ እኮ ነው። ዝም ባላፍ ዝም ባይገባም አላማራ ሲተርት ማለት ነው። ስለዚህ ዝም ካልኩማ ስራ አይመጣም፣ ማውራት አለብኝ። ዝም ባላፍ ዝም ባይገባም። ስለዚህ ዝም ማለት የለብኝም። ለምንድነው ዝም የምለው? እንደ በፊቱ ሰው አልናገርም፣ ሰው አልሳደብም። ስራና ስራዬ ለሰዎች ምንም አይነት ኮመንት አልመልስም፣ ከተማርኩበት ነገር ቢኖር ማለት ነው። ምክንያቱም የዛኔ ሲዋጣልኝ ሲሰበሰብልኝ ተስፍሽ ትሳደባለች የሚል ኮመንት ጽፏልና እንድትሳደብ ያደረጋት የሚሳደብ ሰው ስለነበር ነው ብሎ ተከራከረልኝ። ያየው ነገር ስለነበረ ማለት ነው። ስለዚህ ከዛ የተማርኩት ነገር ስላለ ማንም ሰው ቢሰድበኝ ዞር ብያ ላይ እስቲል ባለበት ቦታ መታችሁ ብትማቱ አልናገርም፣ ከተማርኩት ነገር ቢኖር ማለት ነው። እስቲ እኔ ማር ሌላውን ታልኳት አሪፍ ነው። ምግብ እኮ ቆንጆ ነው። ሸክሏል ገኒ ተቀበይ ማይ እኔ ከራበኝ ምንድን ነው የምበላው ነው? ምንድን ነው የምበላው? እሺ ቲማቲሙ ቁርጥ 150 ተቃቢ ነው 200 በየአይነት 300 እና 200 500 500 እና 150 500 እና 500 650 እሺ ቢራ አለ። እሺ አራት ቢራ በስንት በ80 ስለሽ አለ 260 እና 160 ቀላል ከእንደም ታድግማሽኑ ይቀለኛል። 160 እና 160 ከዛ እንደውም እዚህ ጋር 500 ከዛ 150 650 ብር ከዛ እዚህ ጋር ስንት አለ? 200 ብር አለ። እዚህ ጋር ደግሞ 120 ብር አለ። ወደዚህ ሳመጣ 300 ብር አለ። 60 እና 6 አንዴ ማይ እዚህ ጋር 320 900 መጣ። ከዛ ደግሞ ያለኝ 67 970 ይሄ እኮ ትንሽ ስንት ነው የሚመጣው? 970 እሺ ያው 60 እና 60 120 ታደመጥ 360 ይመጣል። 360 ሲደመር 650 ኦኬ እንዳትሳሳች ብዬ ልክ ነሽ። ይቅርታ የኔም ቤት 900 እሱ ደግሞ አንድ ሺህ 10 ብር እኮ እንደዛ ነው የሚያየው። 1010 ብር እሺ በዝርዝር ነገራችን እያንዳንዷን ሂሳብ አመሰግናለሁ። በየኔ መሬት እሺ አይበቃሽም? አንዳንድ አንተክና እሺ ሰየኔ መሬት በርቺ። እሺ እናመሰግናለን። በርቺ ምድር እኔ ምንም ሆረር አልነበረ ድሮ የሚባለው ደግሜ ነው እዚህ የደረስኩት እውቅና ነው የተረፍኩት። ስለዚህ አሳዘንሻቸው ለምን እንደባሽ እናቃለሁ። አንቺ ነው ነው 3 4 5 6 ዘጠና ብር ትበልሽ። ኧረ አዎ እንዴ ይሄ ቤት እኮ ያችኛው 1000 ብር ነው የምትሰራው አሉት። በቀን 1000 ብር ትከሰለች። አይ በቃ እንዴ ለምን ታቅሽ ነው? እኔ ማረቅ ታቅሽ ነው የሰራሽበት ነው። ይሄ ዝርዝርላችሁ ዲዎች 100 ብር ጭኝና 10 ብር ነው። ይሄው እኔ በቃ 10 ብር ትሰጠሽ ሞላው። ኧረ አለብሽ ስንት አለብሽ? እቺሽ ሀቂን አለ እንትን አይደለም። ስንት አለብሽ? ጠዋት 30 ብር። እሺ አሁን እናቴ ጋር 20 ብር 50 ብር 50 ብር ይሄ እሺ 10 ብር እዚህ ሰጥሻለሁ። ችግር የለውም። አመሰግናለሁ። ያዝ አስተናጋጅ የለንም እና ቡና የምታፈላ የምታስተናግድ ማርያምን ያይሹ ምን
አስገቢ። ስልክ ያስገባ። ባለፈው ነበር ፍሬ ላስገባት ስሞክር ምንም ነገር ያስገባ። ሰግጤ ስሪ። እኔ አይደለም እንደ መጀመሪያ ሰግጬ ወጣሁት። ሆረር ነበርኩ መባል። አሁን ያደረ የመቶ ሰግጥ ፍምስ ተጋረግ። እኔ ድሮ የሰገጥኩት እኮ በፊት ሰግጬ ነው ደግም ብዬ ማለት ነው። ሆረር ሲባል አም ኖት ሆረር አም ቢዩቲፉል ጋር እያልኩ ሰግጬ ነው የመጣሁት። መሰገጥ ለእኔ ቬሪ ኢዚ ግግም ያልኩ ገገማ ነበርኩኝና ፋራ ማለት ነው። ግግም ያልኩ ገገማ ማልሰማ ምንም በሰማ ምናምን ነገር እኮ ወጥቼ ዛኔ ሰው ሲሰድበኝ አልሳደብም ነበር። ገገማ ስለሆንኩ ነው። ገገማ ስለሆንኩ ስለገገምኩ ነው። የስራ ሰው ሆኜ ሰዎች አንዳንድ ሰዎች ሲሳደቡ እነቅልና እሳደብ ነበር። አሁን ግን አልሳደብም። ተስፍሽ ይቆጣኛል። ባለቤት ገብቶችኛል። የምን ባል ነው? የምን ባል የለኝም። ሳገባ እኔ ለተስፍሽ ጥሎ ነው የማገባ። ለቅሶ ልትሄጂ ነው ወይ? ችግር አለው? ምን አገኘሽ? ምንም አላገኘሁም። ምን አገኛለሁ? ምንም ይገኛል? ችግር ዘንድሮ ችጋርና ችጋር ብሩ ባመጣው የማይጠረቃ ችጋር እና ችግር። እንደዛም ሆኖ ያው በቃ ተስፋ ስለቆረጥኩኝ ጥራተኛል። ለዛ ነው የወፈርኩት። ስራ በነገራችን ላይ አይስማማኝም። ስራ በጣም ክፍል አይደለም። ከሰራው በጣም ነው በቃ ማስጠላ። ተቃጠልኩ። ሊነሳብሽ ነው? ከተነሳብኝ እኮ ቆየሁ አመታት። አንዴ ኖርማል ነበር፣ አንዴ ደግሞ ወደ እብደት ገብቼ ነበር ባለፈው ማለት ነው። ስለዚህ ችግር ቬሪ ኢዚ ኖ ፕሮብሌም። አለ የኔ ማር የኔ ውድ ነይ ቢልኝ። የት ነው ልላክልሽ? ድሮ ቢሆን አስረጋጁ ስልሽ ነበረ። አሁን እንደዛ አይደል ማውጫዋ ነኝና ደውዪልኝ እልክልሻለሁ። የት አካባቢ ነሽ? ደውዪልኝ። እኔን ይመረኝ። እኔን ቆንጆ አገልግላል ወይ ደግሞ እኔና ነፃነት ነው አላውቀውም፣ ግን ነፃነትን በጣም የሚያውቅና በጣም የሚግባባ ሰው አለና እዛ ደውዬ መሄድ እችላለሁ። ያን ችግር የለብኝም። ሰው አለኝ። ነፃነት ፋሚሊ ሰዎች አሉ በጀዴ አድራሻ። ስለዚህ ጠይቄ መሄድ እችላለሁ። ማንንም እንዳሰሚ አልሰማም። ምንም ነገር አልሰማም። ሆረር አይደለም እንዴ? ሆረር እንዴት? ሆረር እኮ አይሰማም፣ ያስፈራራል እንጂ። ስለዚህ እኔ ምንም አልሰማም። ሆረር ነው የሚለው እኮ መጀመሪያ ኮመንት ሲሰጠኝ ገና በየሰው በራፍ ላይ እየሄድኩ በምለምን ሰዓት አመሰግናለሁ ስላዛችሁኝ የሚለው ቪዲዮዬን ወደኋላ ሄዳችሁ ስታዩት እንደዛ የሚል ኮመንት ስላለ አምኖት አፍሬድ ግግም ብዬ ነው የምሰራው። ግግም ብዬ እንዲህ አጋጠመኝ ልንገራችሁ። ቆይ ያ ችግር አጋጠመኝና በእግሬ መሄድም አልችልም፣ ምንም አልችልም መሄድ። ከዛ መኪና ተሰጠኝና ስለ ማርያም እባላለሁ። ሰፈር ውስጥም ስሄድ አሁን ልጆቹ ስለ ማርያም ይሉኛል። እንዲሁም ደግሞ በየቦታ ስለ ማርያም ወይ አንተ መድኃኒዓለም። ስለዚህ ምን ችግር ስለ ማርያም ሲሉ እኔ መኪናዋን አሽከረክራታለሁ። አመሰግናለሁ። በርቺ የምትሉኝ አይዞሽ፣ ውድቀት ተማሪ እማራለሁ። አስተማረኝ እኮ የምበላው እስከማጣ ድረስ ቤት የሚበላ የሚቀመስ እስከምናጣ ድረስ 10 ብር ትራንስፖርት እስከምናጣ። ኧረ በስመ አብ በወልድ በመንፈስ